ጤና ይስጥልን እንደምን አላችሁ በመላው ዓለም የምትከታተሉ አድማጭ ተመልካቾቻችን እንዲሁም የኢንክሬሽን ቤተሰቦች አሁንም እንደተለመደው የምንገኘው የምስክርነት ጊዜ ሰዓታችን ላይ ነው። ዛሬ እንግዳ በስቱዲዮ ጋብዘናል። ወደሱ ቀጥታ እናመራና ራሱን አስተዋውቆን በጣም የምንወደው ወንድማችን ራሱን ያስተዋውቅና ከዛ በኋላ በጌታ ቤት ምን ያህል ጊዜ እንደቆየ ያጫውተናል። እንኳን ለደህና መጣህ ዶክተር። እንኳን በሰላም ቆያችሁ። እስቲ ራስህን አስተዋውቅና ጌታ ቤት ምን ያህል ጊዜ ቆየ፣ መቼ ያገኘ ጌታን የሚለው በዚህ ጥያቄ እንጀምር። ዶክተር ሰለሞን ቡሳ እባላለሁኝ። የአይን ስፔሻሊስት ነኝ። በአለርት ሆስፒታል የአይን ሕክምና ዲፓርትመንት ኃላፊ ሆኜ ነው የምሰራው እና ጌታን የተቀበልኩት በዩኒቨርሲቲ ኦፍ ዳሬ ሰላም ታንዛኒያ ለስፔሻላይዜሽን ትምህርት ሄጄ በመማርበት ወቅት አስተማሪዎቼ የአይን ስፔሻሊስቶች ብቻ ሳይሆኑ የመጽሐፍ ቅዱስ አስተማሪዎችም ስለነበሩ በጣም ይወዱኝና በትምህርቴም በወቅቱ ጥሩ ውጤትም የነበረኝ ስለነበር በጣም ይቀርቡኝ ነበር፣ ያቀርቡኝም ነበረ እና ቸርች ካልሄድን እያሉ ይጋብዙኛል። መተው ከሆስቴል ፒክ አድርገውኝ ነው የሚሄዱት። እኔ መጀመሪያ ላይ እንኳን ይህንን ያህል ወደ ጌታ እንትን ለማለት አልሻውም ነበር፣ ስሜቱም የለኝም። እምቢ እንዳልላቸው ደግሞ መምህራኖቼ ናቸው። ከነሱ ደግሞ ብዙ እውቀትን እሰበስብ ነበር። ያንን የነሱን እውቀት ኤክስፕሎይት ለማድረግ ነበር ከፍተኛው ጥረቴ። ስለዚህ እነሱን እምቢ ማለት ደግሞ በመካከላችን የሚኖረውን ኢንቲማሲ ሊያጠፋው ስለሚችል ብዬ እሄዳለሁኝ። እሁድ ሁልጊዜ ለኔ መጀመሪያ ላይ እንደ እስር ቤት ነበር ማየው። ጧት ቸርች አብረን እንሄዳለን። ከዛ ወደ ቤታቸው ይዘውኝ ይሄዳሉ፣ ምሳ ይጋብዙኛል። 10 ሰዓት ላይ ደግሞ መዝሙር ይጀምራሉ። እንደገና ስብከት ይጀምራል። ከዚያ ደግሞ ማታ እራት ጋብዘውኝ 2 ሰዓት ነበር መልሰው ወደ ሆስቴል የሚያደርሱኝ እና በዚህም ጊዜ እሁድ ሁል ጊዜ ከጧት እስከ ማታ ጊዜ የታሰረ ነበር እና ብዙ ኢንተረስትም ሳይኖረኝ ነበረ ለመጀመሪያው 6 ወራት ወደ ቸርች ስመላለስ የነበረው ከነሱ ጋር። ነገር ግን የእግዚአብሔር ቃል ደግሞ በሰማሽው ቁጥር ልክ እንደሚንጠባጠብ ወይንም እንደሚያፈስ የታንከር ውሃ ነው። ጠብ ጠብ ሲል አትሊስት አፈሩን ያርሳል። የሚያበቅለው ቢያጣ ሳር ያበቅላል ወይንም አረም ያበቅላል። እና የእግዚአብሔር ቃል ደግሞ ሁልጊዜ ስሰሚው በውስጥሽ ዘር ስለሆነ እና የማይለውጠው ነገር የለም። እና ከዛ በኋላ እኔም ራሴ ወደዛው ድሪቭን ሆኜ ወደዛው እየተመሰጥኩኝ መጨረሻ ላይ ጌታን ተቀበልኩ እና ከዚያን ጊዜ ጀምሮ በጌታ አለሁኝ እና ወደ አገርም ከተመለስኩኝ በኋላ ባለቤቴ ጌታን ተቀብላ ነው ያገኘዋት እና አብረን ሙሉ ወንጌል ቀጠና 2 ሙሉ ወንጌል ቸርች እንሄድ ነበረ እና መጀመሪያ ላይ ብዙ እንትንም አልነበረኝም። ብዙ በጌታ ቤት ጌታን መቀበሉ እንጂ ብዙ አንዳንድ ስርዓቶችን እንትን አልለም ነበር። ለምሳሌ ሲጋራ ብዙ አመት አጥቻለሁኝ እና ከቸርች ስወጣ ቤተሰቤ ሳያይ ሁሉ አጤስ ነበረ እና ከቸርች ወጥቼ ደግሞ ስታዲየም ገባ ነበር። ስታዲየም ደግሞ ፍሪ የሆነ ቦታ ነው፣ ሲጋራ እንደ ልብ ለማጤስም እንትን ለማለት ነው እና ቀስ በቀስ ግን ወደ ጌታ እየቀረብሽው ስትሄጂ እንደዚህ አይነት ሱሶች ደግሞ እየራቁ ነው የሚሄዱት እና ለምሳሌ የሆነ ነፍሳት ወደ እሳት ሲጠጉ የእሳቱ ሙቀት እንትን ሪፔል እንዲያደርጉ ወይንም ከዛ እንዲርቁ እንደሚያደርጋቸው ወደ ጌታ በቀረብኩ ቁጥር ደግሞ ያ ከውስጤ እየራቀ ሄዶ ሊቆረጥ ችሏል እና ኦቨር 20 years ያጤስኩትን እንትን ነበረ ያቆምኩትም እና ይሄ ሲጋራ ማጤሱ ራሱ ሌሎች አንዳንድ ልምዶችም ወደ
ተለያዩ የጤና መታወክም ወስደውኝ ነበር እና ከዚያን ጊዜ ጀምሮ በጌታ ቤት ነው ያለሁት እና እንግዲህ ይሄንን እንትን ሲጃራውን እያለም ጭምር አንዳንድ ስሜቶች ይሰሙኝ ነበር። የድካም ስሜቶች፣ ቶሎ ቶሎ የመጠማት ስሜቶች፣ አፍ የመድረቅ ስሜት፣ ቶሎ ቶሎ የመራብ አይነት እና ብዙም ባይሆን ትንሽ በልቼም ትንሽ ቆይቶ ደግሞ የሚርበኝ እና ቶሎ ቶሎ እንትንም አድርገ ነበር። በኋላ ይሄ ነገር በጣም አሳሰበኝና ወደ ሕክምና እንትን ሳደርግ ቼክ ሳደርግ የስኳር በደሜ ውስጥ ያለው የስኳር መጠን ከፍ ብሎ ነበር እንትን ያለው ወደ 200 ገደማ ደርሶ ነበረ እና ሕክምናውን ከመጀመሪያ በፊት እስቲ በኤክሰርሳይዝ እንትን ልበል በሚል ጂም ጀመርኩኝ። ዴይሊ ነበር እንትን ማደርገው ጂም የምሰራው ኤክሰርሳይዝ አደርጋለሁ። በውስጤ ያለውን በደሜ ውስጥ ያለውን በሰውነቴ ውስጥ ያለውን የስኳር መጠን ለማቃጠል ሁል ጊዜ ጂም ሰራ ነበረ እና ኤኒሃው እንደዛም ሆኖ ወደ 140 ወረደ እንጂ ከዚያ ወደ ኖርማሉ ከ9 እስከ 110 ሚሊግራም ፐር ዲኤል ነው እና ወደዛ መድረስ አልቻለም እና በኋላ እነዚህ ሲምፕተሞች እየቀጠሉ ሄዱ እና መጨረሻ ላይ ሕክምና መጀመር እንዳለብኝ ተነግሮኝ ታብሌቶች መውሰድ ጀመርኩኝ እና እነዚህን ታብሌቶች for about 16 and a half years ወደ 17 ዓመት ገደማ ስወስድ ነበረ እና እየወሰድኩ ሳለው እነዚህ ሲምፕተሞቹ ሁሉ እንትን ሊሉ አሬስትድ ሊሆኑ ቻሉ እንትን ሊቆሙ ቻሉ ማለት እችላለሁኝ እና ወደዛ እንትን ከማለቴ በፊት ያው ስኳር በሽታ እንደዚህ አይነት እንትኖች አሉት። የማድከም ቶሎ ቶሎ ሽንት መሽናትን፣ ቶሎ ቶሎ መራብን፣ የአፍ መድረቅን፣ ድካምን የሚያስከትል እንትን ነው እና በአንጎል ውስጥ ያሉ ቀጫጭን የደም ስሮች ለምሳሌ ቢፈነዱ ከዛ ደም ውስጥ ያለው ፕሮቲን ደም ውስጥ ያሉት ነጭ ሴሎች ሬድ ሴሎች ፕሮቲኖች እና እንትን ይረጫሉ። ይሄ ደም ያረፈበት የረጋበት አካባቢ ደግሞ የሚቆጣጠር የሰውነት አካላችንን ጡንቻዎቻችንን የሚቆጣጠሩት ክፍሎች ላይ በሚረጋበት ጊዜ እነዛ ጡንቻዎች እንዳይሰሩ ያደርጋል። ለምሳሌ እንደ ሽባነትን እንደ ፓራሲስ እንለዋለን እና እንደዛ አይነት ነገሮችን ሁሉ ይፈጥራሉ። በአይናችን ውስጥ ሬቲና የሚባል ዋናው የመመልከቻ ስክሪን አለ እና እዛ ስክሪን ውስጥ ያሉ የደም ስሮች እንትን ውሃ ሊክ ሊያረጉ ይችላሉ። አስርገው ሬቲናው ላይ ሊረጩ ይችላሉ። ደም ሊረጭ ይችላል። በዚህን ጊዜ እይታ ሊጠፋ ይችላል። ኩላሊት ላይ እንትን በሚልበት ጊዜ የኩላሊት ፌለር ሊያጋጥም ይችላል እና የስኳር ህመም ቀላል እንትን አይደለም እና ጌታ ሲረዳ ብቻ ነው ከዛ ችግር ሰው ሊወጣ የሚችለው እና እኔም በእንደዚህ አይነት ሁኔታ ውስጥ ነበርኩኝና የበለጠ ደግሞ ያኔ ያሳስበኝ የነበረው የአይን ሐኪም እንደመሆኔ መጠን ብዙ ሰዎች አይነ ስውርነት ደረጃ የደረሱ ዲያቤቲክ ሰዎች አሉ። በአሁኑ ጊዜ እንደውም ወደ 7.8% አይነ ስውራን ከዲያቤቲክ ከዚህ ከስኳር በሽታ የተነሳ የሚመጡ ናቸው እና እነዚህ የደም እንትኖች የሬቲና ላይ የሚረጩ የደም ሁኔታዎች ውሃ ወይንም እንትን እንደ ውሃ መቋጠር ሬቲናው ውሃ በሚቋጠርበት ጊዜ እይታዎች ይጎዳሉ። ከዛ መታወር አለ። ከታወሩ ደግሞ መዳን የለም እና እነዛ ነገሮች ሁሉ ያሳስቡኝ ነበረ እና እንደዚህ በሆነበት ወቅት ውስጥ እኔ ከአፖስትል ጃፒ ጋራ በጣም ነው እንትን የምንለው በጣም እንቀራረባለን እና ባንክ በሚሰራበት ጊዜ
እረፍት ስወስድ በቃ ወጥቼ ከሱ ጋር ነው እንትን የምለው። አብረን ሻይ እንጠጣለን ወይም ምሳ አብረን እንበላለን። እሱ ሁልጊዜ በቃ ከአንደበቱ የሚወጣውና እንትኑ የጌታን ስለ ጌታ መናገር ነው እና የኒው ክሪኤሽን ሪያሊቲን ነበር እንትን የሚያደርገው እና ሰው በጌታ ሆኖ የእግዚአብሔር ልጅ ከሆነ ምንድናቸው መብቶቹ? ራይቶቹ ምንድናቸው? ራይቱን እንዴት ነው ኤክሰርሳይዝ ማድረግ ያለበት የሚለውን ነገር ብዙ ጊዜ በተደጋጋሚ ይነግረኛል። አንዳንድ መጽሐፍቶችን እንዳነብም ደግሞ ሪኮመንድ ያደረገኝ ነበር እና እንደዛ እንትን እያልኩኝ እኔም ራሴ በዚያን ጊዜ ዊነር ቸርች እንትንል ነበርና በየአመቱ ሺሎ ፕሮግራም የሚሏቸው ኮንፈረንስ አለ ሌጎስ እና በየአመቱ እዛ እየሄድኩኝ እንትንል ነበረ። ከዚህ ችግርም ልድን እችላለሁ በሚል ወደዛም ይሄድ ነበርና መጽሐፍቶችን እገዛለሁኝ፣ አንዳንድ እንትኖችንም ቪሲዲዎችንም አያለሁኝ እና ብዙ በጣም የሚያስደንቁ የምስክርነት እንትኖችንም እመለከት ነበረ። ነገር ግን እኔ ፈውሴን ላገኝ አልቻልኩም ነበረ እና በእንደዚህ አይነት ሁኔታ ውስጥ እያለን ነበረ ከአፖስትል ጃፒ ጋራ ከባንኩ ፊት ለፊት ራስ ሼል ያለችው ካፌ እዛ በረንዳዋ ስር ድሮ በፊት ጠረጴዛና ወንበሮች ይቀመጡና እዛ እንትን እንል ነበር እና በየጊዜው በምሰማበት ጊዜ ይሄ ሮሜ 8:11 ላይ ያለው ቃል ክርስቶስ ኢየሱስን ከሙታን ያስነሳው ያ መንፈስ በውስጣችን ቢኖር ለሚሞተው አካላችን እለት እለት ሕይወትን ይሰጠዋል የሚለው ቃል ሁልጊዜ እንትንል ነበር። ያ ቃል ለካ እንደዛ ከሆነ በሚል ያንን ይገልጽልኝ ነበረ እና ያንን በየጊዜው ሲነግረኝ እናንተን ሲል እኔም አይ ትራይ ቱ ኮንፌስ ዛት ወርድ እና ያንን እንትን በመገረፉ ቁስል ተፈውሻለሁ የሚለውን የእግዚአብሔርን ቃል ሁልጊዜ እንትን እያልኩኝ ኮንፌስ እያደረግኩኝ በቃ ተፈውሻለሁ ብዬ በራሴ ላይ አወጅኩኝ። ሃውኤቨር ይሁን እንጂ እንትን አላልኩኝ፣ መድኃኒት ምናምን ለማቆም እና እንትን ለማድረግም እንትን አላልኩም። ምክንያቱም እሰማ ነበር አንዳንድ ሰዎች ተፈውሻለሁ ብለው መድኃኒት ያቆማሉ። ከዚያ በኋላ እንደውም ሹት እያደረገ ብለድ ሹገራቸው በጣም በከፍተኛ ስፓይክ ውስጥ እየገባ በከፍተኛ ሁኔታ እንትን እያለ መጥፎ ደረጃ የሚደርሱ ሰዎችንም ታሪክ ሰማ ስለነበረ መድኃኒቴን ለማቆም አልፈለኩኝም። እንደዛ ሆኖ ቢያንስ ወደ 1 አመት ምናምን ከዚያም በላይ መድኃኒቴንም እየወሰድኩኝ ነበር እንትን እምለው እና አት ዋን ታይም እና ይሄንን ቃል እየሰማሁኝ በየጊዜው ከሱ ጋርም እሱም ደግሞ እያበረታታኝና አንተ በምንም አይነት ይሄ በሽታ በአንተ ላይ ሊሰለጥን አይገባውም እያለ እየጸለየልኝም እንትን እግዚአብሔርንም ቃል እየነገረኝ እየሄደ አት ዋን ታይም ለአውትሪች እንትን አልኩኝ። እንግዲህ የአይን ስፔሻሊስቶች በሌሉበት አካባቢ ድሆችን ለመድረስ እያልን ርቀት ያላቸው ሆስፒታሎች ወይንም የሕክምና ድርጅቶች ባሉበት አካባቢ እየሄድን እዛ ለሰዎች ነፃ የአይን ቀዶ ሕክምና እንሰጣለን። በሞራ አይናቸው በሞራ በሚባለው የሌንስ ኦፓሲቲ እንለዋለን እና በዚያ ምክንያት የታወሩ ሰዎችን ኦፕሬት እያደረግን ፈውሳቸውንና ብርሃናቸውን ያገኙ ነበር እና አንድ ፊልድ እንደዚህ ሄጄ መድኃኒት ረስቼ ነው የሄድኩት። ይዤ የሄድኩት የ2 ቀን ምናምን የምትሆነኝ ብቻ ነበረ እና አንድ ስትሪፕ 10 ነው የምትይዘው። ጠዋት 2 ማታ 2 ነው እንትን የምለውና 2 ቀን ተኩል ከወሰድኩ በኋላ አለቀች። በአካባቢው ደግሞ የለም መድኃኒቱ እና በቃ አይ ዩዝድ ቱ ፕሬይ በቃ ጸልይ ነበረ። ምንም ሲምፕተሞች ምናምኖችም የሉም ነበረ። ስመለስ በቃ አይ ሃቭ ቱ ቴስት በሚል የብለድ ሹገሬን ቼክ በማድረግበት ጊዜ ኢቶስ 110 ከዚያ እንደዚሁ አቆምኩት። ከሳምንት በኋላ ምንትን አልኩኝ 105 ሆነ። ከዛ በ105 እና በ110 ማለት 108 አንዳንዴም 90 ምናምን እንትን ይላል እና ወደ ኖርማል
እየመጣ ሲሄድ ኤኒሃው ግን በቃ ዳንኩ ብዬ አላቆምም። ይሄ ጣፋጭ ነገሮችን ምናምን ነገሮችን እንትን እነዚህ ነገሮችን መውሰዱን አቆምኩኝ እና ራሴ መጠንቀቅ እንትን አልኩኝ። ጂም ዴይሊ ሰራ ነበረ እና ቢያንስ 1 ሰዓት ተኩል ያህል ጂም እየሰራሁኝ ሻወር ወስጄ ወደ ስራ ነበር የምገባው እና ይሄ የድካም መንፈሱ ይሄ ቶሎ ቶሎ የሚያሸናው ነገር ቶሎ ቶሎ ውሃ የሚያስጠማው ሁኔታዎች ሁሉ እየተወገዱ ሄዱ እና ክብር ለእግዚአብሔር ይሁን። ከዚያን ጊዜ ጀምሮ እንትን ብሎ አያውቅምና አሁን ኤኒቲንግ ብበላ እናንተን ብል ምንም ስጋቱም የለኝም። አስኢፍ ልክ ካሁን በፊት በሽታ ኖሮኝ እንደማያውቅ አርጌ ቡና አክቹአሊ ካለ ስኳር እንትን አለ ሻይ ካለ ስኳር አልጠጣም። ጣፋጭ ነገሮችንም አክቹአሊ አላበዛም ግን ወስዳለሁኝ። ምንም በሰውነቴ ላይ ያመጣው ኢፌክት የለም። ለእግዚአብሔር ክብር ይሁንና ምንድነው የእግዚአብሔር ቃል ሕያው ነው ይሰራል እና የእግዚአብሔር ቃል እግዚአብሔር አምላክን ታመልካለህ እህል ውሃን ይባርካል በሽታንም ከሰፈርህ ያርቃል የእድሜህንም ዘመን እሞላለሁ ብሎ እንትን ሲል እና ይሄ የእግዚአብሔር ቃል ደግሞ ዝም ብሎ ወጥቶ ዶግማ አይደለም ቀኖና አይደለም የሚሰራ ነው። በሁለት ሳይድ ከተሳለ ሰይፍ ይልቅ ስለታም ነውና የሚሰራ ነው። ስለዚህ በቃ በእግዚአብሔር ቃል ላይ ከፍተኛ እምነት አድሮብኝ ያ ኮንፌስ የማደርገው ቃል ሲምፕል ዝም ብሎ ወርድ ሳይሆን በውስጡ ኃይል አለ። ምክንያቱም በምንናገርበት ጊዜ ኮንፌስ በምናደርግበት ጊዜ በዛ ኮንፌሽን ውስጥ ኃይል አለ። ያ ኃይል ደግሞ መቀመጫው ደግሞ ውስጣችን ነው እና የእግዚአብሔር ቤተ መቅደስ እስከሆነ ድረስ የስፒሪቱ መቀመጫዎችና ማረፊያዎች እስከሆነ ድረስ በውስጣችን ሆኖ ኃይልን ለምንናገረው ኃይልን እየሰጠ የአንደበታችንን ቃል እያጸና እግዚአብሔር የሰጠንን የተስፋ ቃሎች እነሱን ጨብጠን ወደ ዴስቲኒያችን እንደርሳለን እና የእግዚአብሔር ቃል አክቹአሊ ሞኝ ነው የሚያደርግሽ። በሞኝነት የምንወስደው ቃል ይሰራል። እንግዲህ ወደ 14 15 ዓመት ወደ 14 ዓመት ገደማ ሆኖኛል። አይ አም ፍሪ እና መድኃኒት እንትን አልልም። እግዚአብሔር የተመሰገነ ይሁን። ፍሪሊ ነው እንትን የምለው እና አይኔ ንጹህ ነው። ብዙ ሰዎች እንደውም ዊዛውት ግላስ አነብ እናንተ ስል ይደነቃሉ፣ ሀውካም ይላሉ። ብዙዎቹ ከኔ እድሜ በታች ያሉ ሰዎች በ20 ዓመት ምናምን እንደዚህ የሚበልጣቸው ሰዎች በ15 ዓመት በ20 ዓመት የሚበልጣቸው ሰዎች መነጽር ደቅ ነው በቃ በመነጽር በየጊዜው እንትን ሲሉ ሳይ እኔ በጣም ተደንቄ ነው እንትን የምለው እና እግዚአብሔር የተመሰገነ ይሁን። አሜን። የእግዚአብሔር ቃል ሕያው ነው ይሰራል። አጥንትህን አለመልማለሁ ሲል አጥንቴ በቃ ለምልሟል ብዬ ነው እንትን የምለው። እኔ አንድ ቀን ስለ እድሜ እንትን ብዬ አላውቅም። እውነቴን ነው። እኔ ያው እግዚአብሔር ሙሉ ጤንነት ሰጥቶኝ ሙሉ ሰላም ሰጥቶኝ አቅራቦቱን አብዝቶልኝ ጤንነቱን ሰጥቶኝ በቤቱ እንጆይ እያደረኩ እኖራለሁ። የእግዚአብሔር ስም ብሩክ ይሁን። አሜን። በጣም የሚገርም ምስክርነት ነው። እዚህ ጋር አጽንኦት መስጠት ያለብን አንድ ጉዳይ አለ እያልኩ እያሰብኩ ነበረ ስትናገር። በዚህ አንዳንድ ሰዎች ፈውስ ሆኖልሃል ከተባለ በኋላ ወዲያውኑ መድኃኒት ይጥላሉ፣ ወደ ችግር ውስጥ ሲገቡ እናያለን። ለተመልካቾቻችን በዚህ ጊዜ ማስታወቅ የምንፈልገው እምነት የሚያድግ ነገር ነው። እንደገና ደግሞ እንደየግለሰቡ ይለያያል። ያንተ እምነት የኔ እምነት የተለያየ ነው። ስለዚህ አንድ ሰው ፈውስ በሰውነቱ ሆኗል ከተባለ በኋላ ሐኪም የሰጠው እንግዲህ አንተ በሕክምና ሙያ ላይም ስላለህ የበለጠ እውቀቱ አለህና ወዲያውኑ አልጣልከው። ምክንያቱም ሕክምናም ከእግዚአብሔር እንደሆነ እናውቃለን። በዘርፉ ያሉትም እያገለገሉ ያሉት በሳይንሱ ላይም ቢሆን ከእግዚአብሔር በተሰጣቸው ጥበብና እውቀት ነውና ወዲያውኑ መድኃኒቱን ጥለው ወደ ብዙ ችግር ውስጥ ሲገቡ እንሰማለን እናያለን። እና እምነታቸው ከፍ ብሎ መዳናቸውን በሰውነታቸው እስከሚያረጋግጡ እንዲሁም በሕክምና
ቦታ በመሄድ ቼክ በማድረግ እስከሚያረጋግጡ መድኃኒቱን መውሰድ አለማመን ማለት አይደለም። እንዲያውም የበለጠ የሚያጠነክር ነው የሚሆነውና ይሄንን ነገር አጽንኦት መስጠት እንፈልጋለን ለሰዎች። አሁን በዚህ ጊዜ በብዛት እየታየ ያለ ነገር ስለሆነ በዚህ ጉዳይ ላይ ጥሩ ምስክርነት የሚሆን ነው። አንደኛ አንተ በሕክምና ሙያ ውስጥ ነው ያለኸው፣ እንዲሁም ደግሞ ፈውስም ደግሞ አግኝተሃል በእግዚአብሔር ቃል ባገኘው ብርሃን አማካኝነት። ስለዚህ እንዴት ጎን ለጎን ማስኬድ ይቻላል ማለት ፈውሳችን በአካላችን እስከሚገለጥ ድረስ መድኃኒት መውሰድ መጥፎ አይደለም ወይም አለማመን አይደለም የሚለውን ነገር ይሄንን ዝግጅት ለሚያዩ አጽንኦት መስጠት እንፈልጋለን በዚህ አጋጣሚ። ከዛ በኋላስ ማንኛውም ህመም የመሰለ ነገር ቢኖር አሁን ከዚህ አንዳንድ ጊዜ እግዚአብሔር ፈውስ ሲሰጠን የበለጠ እንበረታለን እና በበሽታ ላይ አሁን አንተ ምን አይነት አቋም ነው ያለህ? ከህክምናውም አንጻር በተለያየ አጋጣሚ ልታገኘው ወይ ልሰማው የምችል መረጃ ይኖራልና ከእግዚአብሔር ቃል ጋር ያለውን ነገር ከህክምናው ያለህ ለተመልካቾቻችን ይጠቅማል የምትለው ነገር መናገር የምትችለው ካለ? እንግዲህ አንድ ነገር ማወቅ ያለብን እግዚአብሔር ለኛ ሁሉን ነገር ነው የሰጠን ከበሽታ በስተቀር ሁሉንም ነገር ሰጥቶናል። ሰማይንና ምድርን ከፈጠረ በምድር ላይ ያሉትን ሁሉ ከፈጠረ በኋላ ነው የሰው ልጅ የፈጠረው። እንደ መልካችንና እንደ ምሳሌያችን አድርገን እንፍጠር ብሎ ወንድና ሴት አድርጎ ፈጠራቸው ነው የሚለው። ብዙ ተባዙ ምድርን ብሏት ግዟትም ብሎ ገዢ ነው። ያ ገዢነት በሲስተሙ ላይ ገዢዎች እንድንሆን ነው። ክርስቲያኖች ገዢዎች ነን። ይህንን ዲናይ ልናደርግ አይገባን። ያንን ማወቅ አለብን። በቃ ይሄንን በራእይ 1:6 ላይም እኮ መንግስትና ካህን እንደሆነ ነው የሚገልጸው። መንግስትና ካህን ስንሆን እንግዲህ ሁሉም ሰው መንግስት ሆኖ ቤተ መንግስት ገብቶ እዛ ዙፋን ላይ ተቀመጠ ማለት አይደለም። መንግስት ስንሆን በነገሮች ላይ ነው፣ በሲስተሙ ላይ ነው ገዢዎች የምንሆነው። መንግስት ገዢ ነው። ገዢ ስንሆን ደግሞ በሲስተሙ ላይ፣ በበሽታ ላይ፣ በድህነት ላይ፣ በኃጢአት ላይ፣ በግራ መጋባት ላይ፣ በሁሉ ነገር ላይ ገዢዎች ነን። ያንን ኦቨርካም ማድረግ የሚያስችል አቅም አለን ማለት ነው። ለምን? we are children of the most high God። የእግዚአብሔር ታላቁ የኃያሉ እግዚአብሔር ልጆች ነን። ልጆች እስከሆን ድረስ ደግሞ ወራሾች ነን። አባታችን የሌለውን እሱ ልንወርስ አንችልም። ማንም ሰው ለልጆቹ የሚያወርሰው ያለውን ንብረት ነው። ቤት የሌለው ቤት አያወርስም። መኪና የሌለው መኪና አያወርስም። አባታችን ደግሞ ሁሉንም አለው። ሁሉንም ነው ያወረሰን። ሰላሙን አለው፣ ብልጽግናውን አለው፣ ጤንነቱን አለው፣ ሁሉን ነገር አለው። ስለዚህ እኛ ወራሾች ነን። በክርስቶስ ከሆነ ወራሾች ነን፣ ልጆች ነን። ልጅ ደግሞ ወራሽ ነው። ስለዚህ ወራሽ እስከሆነ ድረስ ጤንነትን የወረስነው፣ በሽታን አልወረስንም። ምክንያቱም ክርስቶስ ኢየሱስ በምድር ላይ በሚመላለስበት ጊዜ እኮ there was no a single day that he had በቃ እንትን በሽተኛ ነኝ ብሎ ራሴን አመመኝ ደከመኝ ምናምን ያለበት ወቅት አልነበረ። ሙሉ ጤነኛ ሆኖ ነው እንትን ያለው። ያንን ጤንነት ነው ያወረሰን። እግዚአብሔር ያለውን በሙሉ ነው ያወረሰን። በሽታ ከክፉ ነው። በሽታ ከሰይጣን ነው እና በቃሉ ላይ የተመሰረተ እምነት ሲኖረን ያ እምነት በውስጣችን እያደገ ይሄድና ሊያጠፋው ይችላል። በሽታውን ሊያስወግድ ይችላል። ድህነቱን ሊያስወግድ ይችላል። ግራ መጋባቱን ሊያስወግድ ይችላል። ጥላቻን ሊያጠፋ ይችላል። በቀልን ሊያጠፋ ይችላል። አጉል ምኞቶችን ሁሉ ሊያጠፋ ይችላል። ምክንያቱም ሰው በእግዚአብሔር ቃል ሲበረታ እምነቱ እየጨመረ ይሄዳል። እምነት እያደገ የሚሄድ ነው። ዝም ብሎ አንድ ጊዜ ብቻ ጌታን ተቀብያለሁ ብሎ ሰው ስላመነ ብቻ አይደለም የሚድነው። ያ እምነት ማደግ አለበት። ሁል ጊዜ it has to be watered። አሁን አንድ ችግኝ ተክለሽ ሁል ጊዜ ውሃ ካጠጣሽው፣ ከኮተኮትሽው፣ ካሳደግሽው ነው እያደገ ሊሄድ የሚችለው እንጂ በቃ ስለተተከለ ብቻ እንትን አይልም።
ሲታረሙ ሲኮተኮቱ ውሃ ሲጠጡ በአንድ ጊዜ እያደጉ እያማረባቸው ይሄዳል። ስለዚህ እምነትም እንደዚያው ነው። ኤቭሪ ታይም it has to be watered by the word of God። በእግዚአብሔር ቃል ሁልጊዜ እንትን መኮትኮት አለበት፣ ማደግ አለበት። ያ ቃል ነው በውስጣችን እያደገ በሚሄድበት ጊዜ ብዙ ነገሮቻችንን እየቆረጠ ነው የሚሄደው። ምክንያቱም የእግዚአብሔር ቃል ልክ እንደ መዶሻ ነው። መዶሻ መፈጨት ያለበትን መድቀቅ ያለበትን እያደቀቀ ይሄዳል። እንደ እሳት ነው፣ ገለባውን ከውስጣችን እየበላ እያቃጠለ ይሄዳል። እና እንደዛ እያደረገ በሚሄድበት ጊዜ ከሁለት ሳይድ እንደተሳለ ሰይፍ ነው ይላል። ሰይፍ እንደሚቆራረጥ ከህይወታችን እግዚአብሔር የማይከብርበትን በውስጣችን ያለን ነገር ሁሉ እየቆራረጠ እየጣለ ሲሄድ እምነታችን እያደገ ነው የሚሄደው። እና ያ እምነት እያደገ በሚሄድበት ጊዜ ብዙ ነገር እንትን ሊቆምና ሊገዳደረን አይችልም። ስለዚህ ሰዎች ለምሳሌ ተፈውሳል ተብለው እንትን ሲባል ኢሚዲየትሊ ተፈውሻለሁ ብሎ ውልቅልቅ አድርጎ ያለውን ነገር እንትን ማለት የለበትም። በዚያ ላይ መጸለይ አለበት። ጌታ ሆይ የመጣልኝ ቃል ስጋ ይለብስ ዘንድ እንጂ ሰስኔም እጸልያለሁ ብሎ መጸለይ አለበት። ስጋ እስኪለብስ ድረስ ትዕግስት ያስፈልጋል። ትዕግስትም ደግሞ በእግዚአብሔር ጸጋ ነው እንትን የሚለው። አዘርዋይስ በቃ ጀስት አንድ ነገር ለምሳሌ የሆነ እባጭ ካለ ያንን እባጭ ሰንጥቆ እንደሚያስወግዱት አይነት ወዲያውኑ እንትን የሚል አይደለም። በራሱ እየሟሸሸ እንዲሄድ ቢደረግ ምንም አይነት ምላጭ ሳያርፍበት ሊፈወስ ይችላል ያ እባጭ። ስለዚህ የእግዚአብሔር ቃል በሚመጣለት ጊዜ ተፈውሳል ሲል ቃሉ ራሱ ይነግረዋል እና ውስጡም ደግሞ ከእንትኑ ጋር ይስማማል። በውስጡ ያለው መንፈስ ራሱ ከቃሉ ጋር በሚጣጣምበት ጊዜ ያ ፈውስ ይበቅላል። እና በዚህን ጊዜ ቀስ ብሎ ራሱን እያዳመጡ እንትን ማድረግ ነው። የጥበብን መንፈስ እኮ አለን እና ዝም ብሎ ይሄ ግብታዊነት በሆነ መልክ ተፈውሻለሁ ብሎ መድኃኒትን መጣልና እንትን ማድረግ እንትን ሊተገበር አይገባውም። ኤክሰርሳይዝድ መሆን አይኖርበትም። እና እንደዚህ አይነት እንትን በሚልበት ጊዜ ራስን ማዳመጥ the spirit in us በውስጣችን ያለው መንፈስ እኮ ያረጋግጥልናል። ራሱ እኮ ድራይቭ ያደርገናል፣ ወደዛ እኮ ይገፋናል። እና ማንም በክርስቶስ ቢሆን አዲስ ፍጥረት ነው፣ አሮጌው አልፏል ሁሉም አዲስ ሆኗል ሲል አሮጌው አልፏል ሲል መጀመሪያ የነበረው ማንነት ችኩልነቱ፣ አጉልምኞቱ፣ ሌባውም እንትኑ መስረቁን ማቆም አለበት። አሮጌ ማንነት ወልቆ መጣል አለበት እና አዲሱን ሰው በሚለብስበት ጊዜ አዲስ ሆኖ ነው እንትን የሚያለው። በዚያን ጊዜ ሁሉ ነገር ሊስተካከል ይችላል። እና ያንን ከሰውነታቸው ጋር ማወቅ ይኖርባቸዋል። መቸኮል የለባቸውም። እና ተፈውሻለሁ ብሎ ዝም ብሎ በቃ ዘራፍ እንትን ብዙ ስህተት ላይ ሊጥል ይችላል። እና ትዕግስት እጅግ በጣም አስፈላጊ ነው። በትዕግስት ልንመላለስ ይገባናል። እውነት ነው። በጣም ትክክል ነው። እዚህ ጋር አንድ ነገር መጨመር የምፈልገው ምንድነው የፈውስ መንገዶች የተለያዩ ናቸው። በእጅ መጫን የሚሆን ሊኖር ይችላልና በእጅ መጫን በሚሆንበት ጊዜ የሚጸልየው ወይም እጅ የሚጭነው ሰው እምነት ነው የሚያስፈልገው። አንዳንድ ጊዜ የተቀባዩ እምነት ላይ ያስፈልግ ይችላል። ምክንያቱም በጸጋ ከሆነ የሚያገለግለው። ይህ ግን በቃል ላይ የተመሰረተ ሲሆን የዚህ ፈውስ ተቀባዩን ወይም ደግሞ ቃሉን ሰምቶ ያመነውን ጥብቅ የሆነ እምነት ያስፈልጋል። ከቃሉ ላይ ቀጥታ ከእግዚአብሔር ስለሚቀበል እንዲያውም መጽሐፍ ቅዱስ አዋቂዎች ሲናገሩ ምን ይላሉ? እንዲያውም እግዚአብሔር በጣም ደስ የሚያሰኘው ይሄ ራሱ ከቃሉ ሰምቶ የሚቀበለውን ነው። ምክንያቱም በዚህ አልፎ ቀጣይነት ያለው ይሆናል፣ የበረታ ይሆናል። በራሱ በእምነት አማካኝነት ከቃሉ ሰምቶ የሚፈወሰው በተለያየ መንገድ እግዚአብሔር ይፈውሳል። ትክክል ነው። በጸጋ ስጦታዎች እጅ በመጫን ሊሆን ይችላል። የተለያዩ ነገሮች በመጠቀም መጽሐፍ ቅዱሳዊ በሆነ መንገድ ፈውስ ያልፋል። ይሄኛው አይነት የሚለየው እምነትን ደግሞ እግዚአብሔርም ደስ የሚሰኝበት ነው፣ እርግጠኝነትም ነው። ቀጥታ ከቃሉ የወሰደውና
ሂደታዊ ሊሆን ይችላል እንዳልከው በትዕግስት ጠብቆ ውጤቱን መቀበል የሚያስችል ሊሆን ይችላል እና ይሄንን በደንብ አስረግጠን መናገር እንወዳለን። በዚህ አጋጣሚ እንግዲህ ዶክተር መግቢያዬ ላይ እንደተናገርኩት በጣም የተጣበበ ጊዜ እንዳለ አይቻለሁ። በተደጋጋሚ በስልክም በአካልም ለማግኘት አንተን ምክንያቱም በትልቅ የስራ ኃላፊነት ላይ ስላለ እና ከዛ ጊዜ ላይ ሰውተህ ዛሬ ከኛ ጋር ተገኝተህ ይህንን የህይወት ምስክርነት እግዚአብሔርን ሊያከብር ስለሚችል ለተመልካቾቻችን ለማካፈል እዚህ ስላለ በጣም አድርጌ በኒውክሬሽን ዓለም አቀፍ ቤተክርስቲያን ስምና ይህንን ዝግጅት በመላው ዓለም የሚከታተሉ አድማጭ ተመልካቾቻችን የከበረ ምስጋና እናቀርባለን። እናመሰግናለን። በድጋሚ እናመሰግናለን። እንግዲህ ተመልካቾቻችን ዛሬ የነበረን ቆይታ ይሄንን ይመስላል። የምስክርነት ሰዓታችን አብቅቷል። በቀጣይ ሳምንት ሌላ እንግዳ ይዘን እንመጣለን። ሁልጊዜ እንደምንለው ምናልባት 10ም 15ም ሊስት አዘጋጅታችሁ ለእግዚአብሔር የጠየቀችው ጥያቄ ሊኖር ይችላል። በፈውስም ይሁን በተለያየ ጥያቄዎችና ከዛ ውስጥ ተመልሶላችሁ ቆይ ይሄኛው ያኛው እያላችሁ የቆያችሁ ካላችሁ አሁንም እናበረታታለን። ምክንያቱም ምስጋና ስለሚገባው ለእግዚአብሔርና ከዶክተር እንደሰማ ነው ዝርዝር ውስጥ መግባት ያስፈልገን ስለ ህመሙ ምን ያህል አስቸጋሪ ሁኔታ ሰዎች እያለፉ እንዳሉ ህክምናው የሚለው ምንድነው ከዛ በኋላ እግዚአብሔር እንዴት ይፈውሳል የሚለው ለእናንተ በቂ የሆነ መረጃ ለመስጠት ታክል ነው። ስለዚህ ምንም አይነት ምስክርነት ቢኖራችሁ ትንሽ ነው ትልቅ ነው አይባልምና እግዚአብሔር የሰራውን ለመናገር አሁንም ቢሮአችን ክፍት ነው። በአድራሾቻችን በስልካዎቻችን መደወል ትችላላችሁ። ለዛሬ በዚያ ያበቃን። አብረውን የቆዩትን የካሜራ ባለሙያዎች እንዲሁም ደግሞ እኔም በዚህ ተገኝቼ ይህን ፕሮግራም ያዘጋጀው ሰላማዊ ስዩም በጣም እናመሰግናለን እንላቸዋለን። በቀጣይ ሳምንት ከሌሎች እንግዶች ጋር እንገናኛለን። ጤና ይስጥልን።